ሚራክል መኒ ማለት የማንን ገንዘብ ነው ሌላ ሰው የሚሰጥ? እንዴት ይሄ ምን ማለት? ብሔራዊ ባንክስ ምን ይሰራል? የማን ገንዘብ ነው የሚሰጥ? ሰበር የሹመት ዜና። ነብዩ ኢዩ ጩፋ የህብረቱ ምክትል ፕሬዝዳንት ሆኖ ለሚቀጥሉ 3 ዓመታት እንዲያገለግል ተሾመ። እኔ የምለው እግዚአብሔር ያለ ዘይት መስራት አቁሟል እንዴ? ወጥ ውስጥ ዘይት፣ ፓስፖርቱ ላይ ዘይት፣ ዶክሜንታችሁ ላይ ዘይት፣ ስትታመሙ ዘይት፣ ራሳችሁ ላይ ዘይት፣ ገንዘባችሁ ላይ ዘይት፣ ለበረከት ዘይት። ኧረ በቃ እነዚህን የመሳሰሉ ቪዲዮዎች የምንመለከት ይሆናል። እንደተለመደው ለብዙዎች እንድታደርሱ በጌታ ፍቅር አሳስባለሁ። ብዙዎች ጋር ደርሱ፣ ብዙዎችን ያስተምር፣ ብዙዎችን ያንስ ማለት ወዳለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ዛሬው ምራ ግብር እንለፍ። ኢየሱስ በሰዎች አይን የሚመዘን ውበት፣ ቁመናና ደም ግባት አልነበረውም። በፊቱም እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ኢሳይያስ 53:2 ኢየሱስ የእግዚአብሔር ልጅ ቢሆንም ሁልጊዜ ይጸልይ ነበር። በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። ሉቃስ 6:12 ኢየሱስ ከአገልግሎት ውጪ ኖርማል የሆነ ስራን ይከውን ነበር። ጠራቢ ሆኖ ይሰራ ነበር። ይህስ ጸራቢው የማርያም ልጅ የያዕቆብም የዮሳምም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። ማርቆስ 6:3 ኢየሱስ ያዝንና ያለቅስም ነበር። ኢየሱስም እንባውን አፈሰሰ። ዮሐንስ 11:35 ኢየሱስ ፍትሃዊ ባልሆነ ነገር ይናደር ነበር። የገመድም ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ዮሐንስ 2:15 ኢየሱስ ሴቶች በሚኒስትሪው በገንዘብ ይደግፉት ነበር። 12ቱም ከእርሱ ጋር ነበሩ፣ ከክፉ መናፍስትና ከደዌ ተፈውሰው የነበሩ አንዳንድ ሴቶች። እነርሱም 7 አጋንንት የወጡላት መቅደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩሳ ሚስት ዮሐናም፣ ሶስናም፣ ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ሉቃስ 8:2-3 ኢየሱስ እንደኛ ተፈትኖ ነበር። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ዕብራውያን 4:15 ኢየሱስ ሃይማኖትን ሊመሰርት አልመጣም፣ ለሰዎች ሕይወትን ሊሰጥ ከሰዎች ጋር ዝምድናን ሊፈጥር እንጂ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ዮሐንስ 14:6 ኢየሱስ ከምንም በላይ ስለ እግዚአብሔር መንግሥት አጥብቆ ይናገር ነበር። የእሱ ዓላማ የእግዚአብሔርን መንግሥት ለሰዎች ማሳየት ነው። እርሱ ግን ስለዚህ ተልኬያለሁና ለሌሎች ከተሞች ደግሞ የእግዚአብሔርን መንግሥት ወንጌል እሰብክ ዘንድ ይገባኛል አላቸው። ሉቃስ 4:43 ኢየሱስ ብዙ ጊዜ በጥያቄዎች አስታኮ ያስተምር ነበር። ከ300 በላይ ጥያቄዎች በወንጌል ውስጥ ይገኛሉ፣ ምክንያቱም ሰዎች አጥብቀው እንዲረዱት ይፈልግ ነበር። ኢየሱስ በምሳሌዎች አድርጎ ያስተምር ነበር። ኢየሱስ ከሞት ከተነሳ በኋላ ምግብ በልቶ ነበር። እነርሱም ከተጠበሰ ዓሣ 1 ቁራጭ ከማር ወለላም ሰጡት፣ ተቀብሎም በፊታቸው በላ። ሉቃስ 24:42-43 ኢየሱስ 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 ዛሬም ኢየሱስ፣ ነገም ኢየሱስ፣ ለዘላለም ኢየሱስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕያው ለዘላለም የሚኖር አልፋና ኦሜጋ፣ ፊተኛና ኋለኛ፣ መጀመሪያና መጨረሻ፣ የነገስታት ንጉስ፣ የጌቶች ጌታ፣ የኃያላን ኃያል፣ የሃይማኖታችን ሐዋርያ፣ የድነታችን ሊቀ ካህን ኢየሱስ እሱ የተመሰገነ የተባረከ ይሁን። በጣም ድንቅ የሆነ መልእክት፣ በጣም ነፍስን ደስ የሚያሰኝ ነው። እስኪ ደግሞ ከዚህ ቀጥሎ በጣም ሊያሳዝናችሁ የሚችል ቪዲዮ ነው የምንመለከተው። ስፔሻሊ በተለይ በእግዚአብሔር ሕዝብ ላይ የሚሳለቁ ሰዎች እየተበራከቱ መምጣታቸው እጅግ አሳሳቢ እየሆነ መጥቷል የሚል አስተማሪ ቪዲዮም ስለሚሆን በደንብ ስሙት። ሰላምና ጸጋ ይብዛላችሁ የተወደዳችሁ ቤተሰቦቼ። እንደተለመደው ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲዩት እንድታደርጉና ለትንሣኤ ቲቪ ወይንም ደግሞ ራሱን ነብይ ምህረት ብሎ ለሚጠራ ግለሰብ እንድታደርሱልኝ በአክብሮት እጠይቃለሁ። በመቀጠል ይህንን ከላይ የምትመለከቱትን ቪዲዮ ነብይ ምህረት እግዚአብሔር ይህንን ግለሰብ እንደፈወሰ፣ በመቀመጫው በኩል እባብ እንደገባ፣ የገባውም እባብ ኩላሊቶቹን ዳሜጅ እንዳደረገ፣ አሁን ግን እሱ ከጸለየለት በኋላ እባቡ እንደሞተ፣ ከዛም በኋላ እንደተፈወሰና ነፃ እንደወጣ እግዚአብሔር እንደተናገረው አድርጎ ያቀርባል። ከዚህም አልፎ የዚህን ግለሰብ ክብርና የቤተሰቦቹን ክብር በማይመጥኑ ቃላቶች በትንሣኤ ቲቪ እና የቲክቶክ አካውንቶች ላይ እግዚአብሔር ይህንን ግለሰብ እንደፈወሰ ነፃ እንዳወጣ ተደርጎ ይህ ቪዲዮ ይተላለፍ ጀመረ። እውነታው ግን ከሚተላለፈው ቪዲዮ ፍጹም ተቃራኒ ነው።
በመጀመሪያ በመቀመጫ እባብ ገባ የተባለው ግለሰብ ፍጹም ውሸትና በወቅቱ በነበረው ፕሮግራም በህልማችሁ እባብ ያያችሁ በሚል ሐሳብ የነበረ ቢሆንም ኤዲት አድርገው የለቀቁት ግን ፍጹም ተቃራኒ ውሸት የሆነ ጉዳይ ነው። በመቀጠል ተፈውሳል፣ እባቡ ሞቷል የተባለው ግለሰብ አሁንም በህመም ውስጥ በስቃይ ውስጥ የሕክምና ክትትል እያደረገ ያለ ሰው ነው። ለትንሣኤ ቲቪ እና ለምህረት ለተባለው ግለሰብ ይህንን ቪዲዮ ከቴሌቪዥን ቻናላችሁም ሆነ ከየትኛውም የሶሻል ሚዲያ ፕላትፎርም ላይ እንድታወርዱ ስንል እናሳስባለን። እግዚአብሔር አምላክ ፍጹም ባልተናገረውና በሌለበት ጉዳይ እናንተ በፈጠራችሁት የውሸት ድራማ በሰው ስቃይና ህመም እናንተ ትርፍ ለማትረፍ የምትሄዱበትን ርቀት ፍጹም የማንታገስ መሆኑን በድጋሚ ልናሳስብ እንወዳለን። ውድ ቤተሰቦቼ ይህንን ቪዲዮ ብዙ ሰዎች ጋር ድጋሚ እንዲደርስ ሪፖስት ዲዩ ያል ጨካኝና አውሬ ናቸው እነዚህ ሰዎች የምለው በምክንያት ይህን ያክል ከእግዚአብሔር ጋር ግብ የፈጠሩ እግዚአብሔር እንደ ሉዓላዊ አምላክነቱ እንደ ኃያልና እንደ ገዥነቱ ሳይሆን የሆነ የመንደርና የሰፈር ሰው አድርገው የሚስሉ ሰዎች ናቸው። ይህን ያል ድፍረት ያመጣ ከምን አንፃር ነው ይሄንን ማወራችሁ? እንግዲህ ይሄ ነብይ ነኝ ብሎ ራሱን የሚጠራው ሰው ተመልክታችኋል። ከመቀመጫው በኩል እባብ ሲወጣ አየሁ አለ። በቪዲዮው ከመቀመጫው በኩል የሚወጣ እባብ አላየንም እኛ። አንደኛ የተጠቀሙ ቃል ራሱን ያልተጠቀሙ ጌነ አንተ ወይ ደግሞ ምንድነው? እስኪ ሲነሳ ማን ነብይ እንዳደረገ እሱን እዛው ሰፈር ላይ ተነጋገሩበት እንደለመዳችሁት። አሁንማ ጭራሽ በድፍረትም የአብያተ ክርስቲያናት ህብረት ፕሬዝዳንት መሆን ጀምረዋል ነቢያቶቹ። እነዚህ የተፈለፈሉ እንደ ፍልፈል የተፈለፈሉ በጣም የሚያስገርም ነው። በዚሁ ጋር አስታከን እስኪ አንዴ ፓስተር አስፋውን እንመለከተዋለን ማለት ነው። እውር ማብራት፣ ሽባ መተርተር፣ የሞተ ማስነሳት ወንጌል አይደለም። ወንጌል የታረደው በግ ኢየሱስ ነው። ሽባ መተርተር፣ እውር ማብራት፣ የሞተ ማስነሳት የወንጌል ድምቀት ነው። በክርስቶስ አምነው ለዳኑ ደግሞ ምንም ትርጉም አይሰጥም። ምልክትን ለሚሹ ላልዳኑ በውጭ ላሉ እንጂ። ሲጀመር ሽባ መተርተሩ ላይ አምናለሁ። እሺ ይተርተር። ለምን ይተረተራል? ጥያቄ። የሞተ ይነሳል? አይነሳም። ለምን ይነሳል? ኖሮም ያልሰራ ሰውዬ ተነስቶ ምንም አያመጣም። ይሞት ምንም እዛ ላይ ምንም አሁንም ወንበር አንሰብርም። የሞተ ለምን ይነሳል? እኛ በጣም እየተቸገርን ስለሆነ ነው። እዚህ ጋር አንድ ሽባ ሲተረተር የለም። ከሽባው መተርተር በስተጀርባ የሚድኑ ነፍሳትን ማየት አለብኝ። በክርስቶስ አምነው ለዳኑ በአባቱ መንግስት ርስትና ወራሽ ለመሆናችን ማረጋገጫ ለተሰጠን ለኛ ምን ትርጉም አለው? ትርጉም የለውም። ኖሮም ያልሰራ ሰውዬ ተነስቶ በጣም ስለሚረብሽ ጫና አርጎ መቅበር። አስፍሽ የጨካኝ አገልጋይ ስለሆነ ይህንን ማለቱን ያልከፋኝ። አመንዝራና ክፉ ትውልድ ምልክትን ይሻል ይላል አይደል መጽሐፍ ቅዱስ። በምልክት ቃሉን ያጸና ነበር፣ በምልክት ቃሉን ያጸና ነበር፣ ከሐዋርያቶቹም ጋር እስከ መጨረሻው ከነሱ ጋር ነበር ይላል አይደል ማርቆስ ወንጌል ምዕራፍ 16 መጨረሻ ቁጥር ላይ እስከ ፀሐይ መውጥለቂያ እስከ መግቢያው ድረስ ጌታችን ኢየሱስ ክርስቶስ ከሐዋርያቱ ጋር ይሰራ ነበር። ይህንን ምልክት በማድረግ ብዙዎችን ሊያድን ሊፈውስ ይችላል። ታምራትና ፈውስ ግን ከእግዚአብሔር ቃል አንጻር ማድመቂያዎች ናቸው እንጂ ወንጌል አይደለም። ወንጌል ስለ ኢየሱስ ነው። ዋናው ፖይንቱ ዘጋ ነው እና ወንጌልን አስታከው የሚሰሩ ስራዎች አጥብቄ እቃወማለሁ። አሁን እንዳያችሁት ማለት ነው። ያው ወንጌል አይደለም። በመቀመጫ በኩል እባብ ወጣ ማለት ወንጌል አይደለም። ይሄ ወንጀል ነው። ብልግና ቃላትን መጠቀም ወንጀል ነው። ይሄ አላስፈላጊ ኩታንኩትና ቆሻሻ ወሬዎችን ማውራት ያንጻል ብዬ አላምንም። እስኪ ይሄንንም አንድ ላይ ሀሳብ እንሰጥበታል። እኔ የምለው እግዚአብሔር ያለ ዘይት መስራት አቁሟል እንዴ? ዋት ውስጥ ዘይት፣ ፓስፖርቱ ላይ ዘይት፣ ዶክሜንታችሁ ላይ ዘይት፣ ስትታመሙ ዘይት፣ ራሳችሁ ላይ ዘይት፣ ገንዘባችሁ ላይ ዘይት፣ ለበረከት ዘይት ዘይት። ኧረ በቃ ወደ ክርስቶስ ፊታችሁን አዙሩ። ከዘይት ላይ አንሱ። ጣዖት ሆነባችሁ። አምልኮ ሆነ ይሄ ዘይት። ኢየሱስ ክርስቶስ በዘይት ውስጥ አልፎ ይሰራል እንዴ? ኢየሱስ ክርስቶስ ማለፊያ አጥቷል እንዴ? በዘይት ውስጥ ብቻ የሚያልፈው? ቆይ ኢየሱስ ክርስቶስ በዘይት ውስጥና በውሃ ውስጥ ሳያልፍ የእናንተን ህይወት መቀየር አይችልም ወይ? ኢየሱስ ክርስቶስ በዚህ ዘይት ውስጥ ሳያልፍ መስራት፣ መፈወስ፣ ማዳን አይችልም ወይ? ዘይት ዘይት ዘይት። እግዚአብሔር በዘይትና በውሃ ውስጥ አልፎ ይሰራል።
እግዚአብሔር በዘይትና በውሃ ውስጥ ካላለፈስ አይሰራም እንዴ? እግዚአብሔር አንዳች ነገር ምሪትን ሲሰጥ እሺ እሱን ማድረግ፣ ምክንያቱም እግዚአብሔር በፈለገው ነገር ተጠቅሞ ማፈወስ ይችላል፣ ማድረግ ይችላል፣ የፈለገውን ነገር ማድረግ ይችላል እሱ ምሪት ሲሰጥ። ነገር ግን አንድ ነገር ሲደጋገም ምንድነው የሚሆነው? ጣዖት ነው የሚሆነው። ሁልጊዜ ስለ ዘይት ያክል ተራራ ላይ ማለት ነው ይሄን ሁሉ ህዝብ ሰብስቦ ስንት ኮንቴይነር ሙሉ ዘይት ጭኖ ወጣ። ስለዚህ ሰው ኢየሱስ ክርስቶስን በጭንቅላቱ በአእምሮ ውስጥ በመንፈስ ውስጥ እያሰላሰለ መሄዱን ትቶ ዘይት ታቅፎ ይሄዳል። ዘይት የጴንጤ ጣዖት ሆነ እኮ ዘይት እንዴ! ከዘይቱ ውጡ፣ ከውሃው ውጡ። በቃ የእግዚአብሔር መንፈስ ያርፋል ቀጥታ በሰው ህመም ላይ ያርፋል፣ የሰው የተበላሸ ነገር ላይ ያርፋል። እንዴ የሆነ ማሽሎክለኪ አያስፈልገውም። በዘይት ውስጥ ብቻ ማለፍ ወይም በውሃ ውስጥ ብቻ ማለፍ አያስፈልገውም። የእግዚአብሔር መንፈስ የሚያስቆመው የሌለው አልፋና ኦሜጋ የእግዚአብሔር መንፈስ ሁሉን ማድረግ የሚችል ኤልሻዳይ አዶናይ ነው። እንዴ እንግዲህ አሰልቺ ነው። እንግዲህ ይሄ ጉዳይ በጣም በተደጋጋሚ ብዙ ጊዜ ተናግሬዋለሁ። በሰዎች ላይ ያለምንም ዘይት ስሙ ብቻውን ይሰራል ብዬ ከዚህ ቀደም ኢየሱስ ምንም ዘይት ሳያስፈልገው፣ ጨው ሳያስፈልገው፣ በርበሬ ሳያስፈልገው ስሙ ብቻውን ይሰራል። ምን ለው ለዚህ ነው በስሙ ነው ሁሉን ሐዋርያት ድል የነሱት። ገባ? የአንበሳን አፍ የዘጉት በስሙ ነው። በስሙ ነው ታምራት የሆኑት እንጂ ዘይት ቀርተ ስለደፋ የምታመጣው ለውጥ የለም። ትላንት አሁን ሰላጣ ብሉበት ብሎ መክሮናል አይደል ፓስተር? ሰላጣ ቢበላበት የተሻለ ነው። ቆንጆ ጥፍጥናና መልካም መዓዛ ይኖረዋል ብዬ አስባለሁ። እስኪ ፓስተርንም በዚህ ታምራትን እንመለከታቸዋለን። ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ። ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽር ጉድ ይላል፣ ጎንበስ ቀና ይላል። ጸጋ አለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄን ጉባኤ መርቃለሁ። እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው ፍታ አይደለም፣ የሰው እጅ አይደለም። ስተት ነው፣ ነውር ነው። እግዚአብሔር በዚህ ልክ መረሳት የለም። ግልጽ የሆነ ተጨባጭ የሆኑ መረጃዎችና አስተማሪ ቪዲዮዎች ናቸው ብዬ አምናለሁ። ጭራሽ አልፎም ተርፎ እስከ በፕሬዝዳንትነት ረድፍ ላይ ተቀምጠዋል። ጭራሽ የወንጌላውያን አማኞች እዩ ጩፋ የወንጌላውያን አማኞችን አይወክልም ብዬ አምናለሁ እንደኔ። ምክንያቱም ነጋዴ ስለሆነ ነጋዴ በንግድ ዓለም መሰማራት አለበት። ምክንያቱም በእግዚአብሔር ቃል ነው የሚነግደው እንጂ ትርፍ ለማግኘት አይደለም። በስጋዊ ንግድ የሚነግደው በእግዚአብሔር ቃል እውነት ነው። በክርስቶስ ኢየሱስ ላይ በልጁ ላይ ነው የሚሳለቀው ማለት ነው። አንደበቱን የሚያላክክ ሰው ነው። ለዚህ ሰው ጭራሽ ሽልማት ተሰጥቷል። ምን ተብሎ? ባለፈው ሲያግዱ የነበሩ ካውንስሎች፣ ቆንስላው ማለት ነው፣ ምንም ካውንስል አይደለም እንግዲህ ፓስተር ጻድቁ አብዶ እሳቸው ነው የሸለሙት። ይሄንን እንግዲህ ምክትል ፕሬዝዳንት የምን የወንጌላውያን እንግዲህ ከራሳቸው አንደበት እንስማ። ራሳቸው ይናገሩና ከራሳቸው ቃል ጋር ይጋጫሉ ማለት ነው። እሳቸው አዳምጥልኝ ብራዘር። የገንዘብ ጉዳይ ሚራክል መኒ ማለት የማንን ገንዘብ ነው ሌላ ሰው የሚሰጥ? እንዴት ይሄ ምን ማለት ነው? ብሔራዊ ባንክስ ምን ይሰራል? ሰው ሚራክል መኒ ብሎ ሲያደርግ ምን ይሰራል? የማን ገንዘብ ነው የሚሰጠኝ? የትኛው መጽሐፍ ቅዱስ ነው ይሄን የሚል? ይሄ በጣም አደገኛ ነው እና ከዚህ የከፋ ደግሞ ተቀባሁ ነብይ ነኝ ሐዋርያ ነኝ እያሉ ደግሞ ምን አይነት ክፉ ህይወት እንደሚኖሩ አንዳንዶቹ ዓለማዊ ጌታን የማያውቅ ሰው የማያረገውን የኃጢአት ልምምድ ውስጥ ያሉትም አሉ። ይህ ሁሉ አንድ ቀን ነውሩ ያው ለኛ ነው። በጣም የሚያሳዝነው የነዚህ ሰዎች ውድቀት የሁላችንም ውድቀት ነው የሚሆነው። እግዚአብሔር ይታገሳል፣ ግን አንድ ቀን ለዳዊት እንዳለው ነው። አንተ በስውር አረጋል አይደለም፣ እኔ በእስራኤል ሕዝብ ፊት በፀሐይ ላይ ነው ማረገው ቅጣቴን ብሎታል አይደል ዳዊት። እሱ የኦሪዮንን ታማኝ ባሪያውን አስገድሎ ሚስቱን ሲወርስ እግዚአብሔር ምን አለው? በስውር አይደል ያርከው፣ እኔ ግን በአደባባይ። ከዛ የዳዊት ቤት እድሜ ልኩን ከመከራ ያልወጣው ምንም ንስሐ ቢገባም ልጆቹ የተገዳደሉት እሱም ሊገደል የነበረው በጊዜ ከዚህ ሁኔታ ውስጥ መውጣት ያስፈልጋል። አሁን ሰው እየሰከነ እየገባው ያለ ይመስለኛል ሳስበው፣ ዝም ብዬ ጅምላ አሰሳ ነገር ዳሰሳ ሳረግ። ግን አሁንም ቢሆን ሰው አዲስ ገቢ የተጎዳው ተጎድቶ ሲወጣ አዲስ ገቢ እና ለራስን ለመጥፎነቱ ይሄ አሁን ምን ይሆናል ወደፊት ሰው ምናልባት በኋላ ንፉግ ይሆናል። ሰው በኋላ
አሁን ለእግዚአብሔር የሰጠ መስሎ ሲበዘበዝ በኋላ ደግሞ መተው ሲጀምር ለእግዚአብሔር ለራሱ ተገቢውን ነገር የማያደርግ ህዝብ ይሆናል ማለት ነው። ስለዚህ ሄዶ ፌክ ነው በቃ ሁሉ ነገር ወደሚል ሊሄድ ይችላል። ከሃዲ ወደ መሆን ሊሄድ ይችላል። እና ብዙ ተጻራሪ ኃይል ባለበት ቦታ ደግሞ ወንጌላውያኖቹ ታዲያ እርሶ ይህንን በተናገሩበት አንደበት ለምንድን ነው ይህንን ዱርዬ ወሮበላ የሾሙት? ይህንን ጋጠ ወጥ ሰበር የሹመት ዜና። ነብዩ ኢዩ ጩፋ የህብረቱ ምክትል ፕሬዝዳንት ሆኖ ለሚቀጥሉ 3 ዓመታት እንዲያገለግል ተሾመ። ባለፉት ጊዜያት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ታግዶ የነበረውና እገዳው የተነሳለት ነብዩ ጩፋ ለሚቀጥሉ 3 ዓመታት የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንትና ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ደግሞ የቦርድ አባል ሆኖ የሚያገለግል ይሆናል። ይህንን ጉዳይ እንዴት ታዩታላችሁ? መልእክታችሁን በኮሜንት ላይ አስፍሩልኝ። ታዲያ እሺ እርሶ ምን ሰሩሽ? አሁን እኔ እንደው አከብሮታለሁ ግን በጣም እየዘቀጣችሁብኝ ነው። እውነት ለመናገር እርሶን የሚያክሉ ፓስተር ፕሬዝዳንት ተብሎ ተሾመዋል። እንግዲህ ወኪል ሆነው ህዝቡን ወክለው የአማኞች ወንጌላውያን አማኞች ህብረት ፕሬዝዳንት ተብሎ ተጠርተው ምክትል ያደረጉት ዱርዬ ግን አሁን ስለ እርሱ እያወሩ ነበር አይደል? ራሱ አንደበት ጋር ለምን ይጋጫሉ? እሺ ለምንድን ነው መፍትሄ የማይሰጡት? ለምንድን ነው ጭራሽ ሹመት የሰጡት? ምን ሊያረጉለት ነው? አሁን ይሄ ሰውዬ ሹመቱን ምን ሊያረገው ነው? በቃ እንዲፈቅዳችሁ እንዲነግድ አድርጋችኋል አይደል? ኦልሬዲ እንግዳውን አንስታችኋል። በገንዘብ ነው እንግዳውን የሚያነሳችሁት፣ ፈቅዳችሁለታል እንዲዘርፍ ማለት ነው ህዝቡ። ሰው አሁንም ህዝቡን እየዘረፈ ነው ያለው። በዝርፊያው ደግሞ የተሳተፋችሁ ነው እናንተ። ምክንያቱም ቢዝነስ ነው የምትሰሩት። አሁን ወንጌላውያን አማኞች ህብረት ምናምን የምትባሉ ሰዎች ቢዝነስ ላይ ናችሁ ነው፣ ቆንስላ ናችሁ እናንተ። ምክንያቱም ሆዳችሁ አምላካችሁ ነው። እንደዚህ አይነት ነውርን በአደባባይ ገልጣችኋል ማለት ነው። የራሳችሁን ነውር በየትኛው ሂሳብ እንለካው? ነው ይንሰው ዱርዬ እንዴት ትሾማላችሁ? ከየት ነው ግን ይሄ ሹመት ማለት? ከእግዚአብሔር ከሆነ እርሶም ከእግዚአብሔር ከተሾሙ ይሄ ሰውዬ ከየት ነው የተሾሙ ማለት? እግዚአብሔር ነው ሾሚ ብለን ነው የምናምነው እንደ ቃሉ አይደል? አይጣል ነው እንግዲህ አይጣል ነው። እቺ ቢዝነስ በጣም ተጣጣፋለች። ወደፊት እንግዲህ አሁን ፕሮቴስታንቲዝም እየወደቀ ይቀጥላል ማለት ነው። ይፈርሳል ፋይናሊ። ይሄው የመጨረሻው ዘመን መልእክት እንግዲህ ዘማሪት አዜብ እንዲህ ትለናለች። ከሷ እንሰማና ፈጽማለን። ኢየሱስ ክርስቶስ ዳግመኛ ይመጣል የሚለው የምንጠባበቀው የምንናፍቀው ተስፋችን ሆኖ ሳለ ነገር ግን ይልቁን በዚህ ዘመን ልናስተላልፈው የሚገባው መልእክት ሆኖ ሳለ ዝም ብለናል የሚል ነው። ኦፍ ኮርስ ዘማሪዎች ብቻ አይደሉም፣ ደግሞ የሚሰብኩም ሰዎች በዚህ ጉዳይ ላይ ማሰብ እንዳለባቸው ገምታለሁኝና ለምንድነው ማንዘምረው በዚህ ዘመን? ለምንድነው ማራናታ ማንለው? ለምንድነው ኢየሱስ ይመጣል ብለን ሌሎችን ወደ እግዚአብሔር መንግስት ለመጥራት የማንዘረጋው? ለምንድነው ብዬ ጥቂት ማሰብ ችያለሁኝና አይ ቲንክ የደረስኩበት መልስ ምንድነው ብዙዎቻችን ለዚህ ምድር ያለን ቅርበት ሀይ ስለሆነ በዚህ ዓለም ኑሮ በጣም ስለተሳብን የሚመጣውን የእግዚአብሔርን መንግስት መጥቶ ሊወስደን ያለውን ኢየሱስ ክርስቶስን የመናፈቅ አቅም እንዳሳጣን ይሄ ዓለም ይሄ ኑሮ አይኖቻችን ትኩረታችን በምድር ጉዳይ ላይ በጣም ስለተሳብን ነው ብዬ አስባለሁና ዛሬ ግን ወገኖቼ ለእኔ ለራሴና ከኔ ጋር አብረው የእግዚአብሔርን መንግስት በዝማሬ የሚያገለግሉ በሌላም አቅጣጫ የእግዚአብሔርን መንግስት የሚያገለግሉ ዛሬ እንድንነቃ ኢየሱስ ክርስቶስ ይመጣል የሚለውን ታላቁን ተስፋ እንድንዘምር እንድንሰብክ ሰዎችን ወደ እግዚአብሔር መንግስት እንድንጣራበት ኢየሱስ ያድናል እንድንልበት እንድንነሳ እንድንጀምረው ለማሳሰብ ነው ወደዚህ መጣሁት። በርግጥ አልተዘመረም ብዬ 100% ልደመድም ሳይሆን አዎ ጥቂት ሰዎች እንደዘመሩ በቅርቡ የሚወጡ መዝሙሮች ላይ እሰማለሁ። ግን ይሄ ብቻ አይበቃም። የጌታ ኢየሱስ ክርስቶስ የምጽአቱ አዋጅ በዝማሬ በቅኔ በብዙ መንገድ ልናውጀውና ልንሰብከው የሚገባ እውነት እንደሆነ ስለማምን እባካችሁ ቅዱሳን አገልጋይ ሆናችሁ ወገኖች በሙሉ በዚህ እውነት ላይ ትኩረት እንድንሰጥ ትውልድን ወደ እግዚአብሔር መንግስት እንድንጠራበት ጌታ እንዲረዳን እየጸለይን በዚህ እውነት አብረን እንድንቆም እንግዲህ ዝንጉዎች ሆነናል። እርስ በርሳችን መፋጨት ይዘናል። ጌታም ደግሞ ሊመጣ ነው። አሁን እረኞችም እየጠፉ ነው፣ እረኛም እየጠፉ። ምክንያቱም ትክክለኛ እረኞች አሉ፣ ተኩላ ናቸው። እንደዚህ ያው አሳልፎ ለተኩላ ሰጡን እኮ ያው ፕሬዚዳንት እኮ ሰጡን አይደል? አድቆ አብዶ ፓስተር ሰጡን እኮ ለበላተኛ ተኩላ ሰጡን ቀጥታ። እሳቸው ሲቃወሙ የነበሩትን ሰው ተመልሰው ይሄ ገንዘብ የማይገዛው ነገር እንደሌለ እንግዲህ እውነትም አንዳንዴ በሰማይ መንገድ አለ የሚሉት እውነት ነው እንዴ? ገንዘብ
እኔ ግራ እየገባኝ ነው። ገንዘብ ካልሆነ በስተቀር በፍጹም ይህ ሰው ሚኒስተር ወይም ደግሞ የሆነ ስልጣን ሊሰጠው ይገባል ብዬ አላስብም። ምክንያቱም ዱርዬ ታግዶ ከዚህ ቀደም ሐዋሳ ላይ ምን እንዳደረገ ይታወቃል። በእግዚአብሔር ሕዝብ የሚሳለቅ የሐሰትን ወንጌል አስመስሎ ይሄ የኒቆላውያንን ወንጌል ነው የሚሰብከው። ኦኬ አይሁድ ነን ከሚሉ ግን አይሁድ ካልሆኑ አይነት ኦኬ ከራሱ የሆነ ነው የሚያፈልቀው፣ ከራሱ የሆነ ምንጭ ነው የሚቀዳው እንጂ ከክርስቶስ ኢየሱስ ምንጭ እንደዚህ አይነት ነገር አይቀዳም። ስለ ገንዘብ ማሰብ እኮ በራሱ ኃጢአት ነው አይደል? ስለዚህ የገንዘብ ምንጭ አጋንንት ነው ብዬ ማምኑ። እግዚአብሔር ይሰጣል፣ አዎ ይሰጣል፣ ገንዘብን ይሰጣል። ኢየሱስን እየካድኩ አይደለም፣ ግን ገንዘብ ተኮር ወንጌል የለም። ወንጌል ኢየሱስ ነው፣ በቃ አለቀ። ፒውር የሆነ ክርስቶስ ነው ወንጌል። ስለዚህ ይህ ሰው ወንጌል ሰባኪ አይደለም። እንዴት ነው ፕሬዚደንት ሊሆን የሚችለው? በእርግጠኝነት ያቀመሳችሁ ነገር አለ፣ ቀምሳችኋል፣ ተባረኩ። እናንተም ዝም ብላችኋል። ይሄኛውን በተቃውሞ ልትነሱ ሲገባ አብዛኞቻችሁ ተቃዋሚ ሆናችሁ የምትነሱት እንደው የሚቃወሙትን ሰዎች ነው። እንግዲህ ጌታ ያድርሰን እስከ ወዲያኛው እንግዲህ ያጽናን። ምንም ማለት አልወድም፣ ጌታችን ስለሚመጣ ማለት ነው። እንዘጋጅ፣ ኢየሱስ ይመጣል ብለን እንዘምር። ጌታችን ሊመጣ ነው። ተው እንንቃ፣ ከተኛንበት እንንቃ። መድኃኔዓለም ክርስቶስ ኢየሱስ ሊገለጥ ቅርብ ነው። ኢየሱስ ይመጣል። ማራናታ